ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና መነጋገሪያ በሆነ ርዕሰ ጉዳይ ተገናኝተናል። ይህ ርዕሰ ጉዳይ እንግዲህ በጣም መላው ዓለምን በሚባል ደረጃ በጣም በርካቶችን ያስደነገጠ ክስተት ነው። አርቲፊሻል ኢንተለጀንሶች እንግዲህ ሃይማኖት እንፍጠር ብለው ተነስተዋል የሚል መረጃ ነው። የእውነትም ይሄ ነገር አስጊ ነው ወይ? ሃይማኖት እንፍጠር ብለዋል ወይ? እንደገና ደግሞ የሰው ልጅ እኮ ለ8 ሰዓት ያህል ይተኛል እኛንን ያለረፍት የምንሰራው ብለው አምፀዋል የሚል መረጃ ወጥቶ በጣም በርካቶች ተደናግጠዋል ማለት ነው። የአርቲፊሻል ኢንተለጀንስ ፈጣሪ አባት የሚባሉት ሁሉ ሪዛይን ያደረጉት ለዚህ ነው። በሚቀጥሉት ጊዜያት ዓለምን ሊወጡ ይችላሉ ኤአዮች ተብሎ እየተገመተ ነበር የሚለው ነገር እውን ሆኗል ብለው እያሉ ነው። ይህ መረጃ ምን ይመስላል የሚለው ነው አብረን ከእናንተ ጋር የምንፈትሸው። ጊዜያችንን የሚያወጅም ስለሆነ አብራችሁንም ስለምትሆኑ ወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። አርቲፊሻል ኢንተለጀንስ የራሱን ሃይማኖት ፈጥሯል። የኛ ሀገር ልጆችን በስፋት መረጃውን እያሰራጩት አይቻለሁኝ የማህበራዊ ሚዲያ ላይ ማለት ነው። እና በደንብ ጉዳዩን ፈትሼዋለሁ ማለት ነው። በተለይ ደግሞ ሞልት ቡክ በሚባል መጽሐፍ ላይ ወጥቷል ማለት ነው። ይሄ ጉዳይ በቅርቡ በማህበራዊ ሚዲያ ላይ በጣም መነጋገሪያ የሆነ ብዙዎችን ያስደነገጠና ግራ ያጋባ ርዕሰ ጉዳይ ነው። እውነታውን በግልጽና በዝርዝር ነው የምንመለከተው። መጀመሪያ ሞልት ቡክ ምንድነው ነው? ሞልት ቡክ ተብሎ የሚጠራው ነገር ሰው ሰራሽ አስተዋይ ወይ ኤአይ ራሱ የፈጠረው ሃይማኖት ወይ ደግሞ መጽሐፍ አይደለም። ይልቁንም ኒካ ዙፖንግ የተባሉ ዲዛይነር እና አንዳንድ የጥበብ ባለሙያዎች የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም የፈጠሩት የጥበብ ስራ አርት ፕሮጀክት ነው ማለት ነው። እና ነገሮችን ከመፍራትና ከመደንገጥ በፊት እንደዚህ አጥርቶ ማየት ተገቢ ነው ብዬ አስባለሁ። በጣም ተጽዕኖ ፈጣሪ የሆኑ ትልልቅ ተከታይ ያላቸው የኛ ኢትዮጵያውያኖች ሲሰሩት አይቻለሁ፣ ሚዲያ ባለቤቶች ማለት ነውና እንግዲህ ኤአይ የራሱን ሃይማኖት ፈጥሯል ወይ ብለን ነው ምን ጠይቀው። መጀመሪያ ባጭሩ መልሱ አልፈጠረም ነው። ኤአይ የራሱ ፍላጎት እምነት ወይ ደግሞ ነፍስ የለውም። የሆነው ነገርን እንፈትሸዋለን ማለት ነው። ሰው ሰራሽ መመሪያ ነው እንግዲህ ኤአይ የሚንቀሳቀሰው በሰው ሰራሽ መመሪያ ነው። ሰዎች ፕሮግራም አድራጊዎች ኤአይን የተወሰኑ መረጃዎችን ተንተርሶ አዲስ አይነት ፍልስፍና ወይ ደግሞ ሃይማኖታዊ ይዘት ያለው ጽሁፍ ጻፍ ብለው ትዕዛዝ ይሰጡታል ማለት ነው። ከዛ የመረጃውን ውህደት ኤአዩ በኢንተርኔት ላይ ያሉ በቢሊየን የሚቆጠሩ የሰው ልጆች ታሪኮችን፣ ሃይማኖቶችን፣ ፍልስፍናዎችን አቀናጅቶ አዲስ የሚመስል ነገር ያወጣል ማለት ነው። ከዛ የሰው ልጅ ሚና ደግሞ የሚሆነው ምንድነው? ይህንን ጽሁፍ ሃይማኖት ብለው የመሰየምና መጽሐፍ አድርገው ያሳተሙ ሰዎች እንጂ አርቲፊሻል ኢንተለጀንስ ራሱን የአምላክ ነኝ ወይ ደግሞ ይሄ አዲሱ ሃይማኖቴ ነው ብሎ ተነስቶ አይደለም ማለት ነው። እና ለምንድን ነው ታዲያ መነጋገሪያ የሆነው ብለን ስንል ግራ የሚያጋባ ይዘት ይዘው የሚወጡ በጣም በርካታ ሰዎች አሉ። ይሄን ነገር በደንብ የሚያራግቡት እንደ ኮንስፓይሬሲ አድርገው ደግሞ የሚያወጡ አሉና አርቲፊሻል ኢንተለጀንስ የሚጽፋቸው ጽሁፎች አንዳንድ ጊዜ እጅግ ጥልቅና ሚስጥራዊ ስለሚመስሉ ሰዎች ከሰው በላይ የሆነ ኃይል አለው ብለው እንዲያስቡ ያደርጋቸዋል። እና ወደፊትም ስጋት አለ። በእርግጥ አርቲፊሻል ኢንተለጀንስ በጣም ከሰው አቅም በላይ ሆኖ የሰው ልጆች ሊሰሩት የማይችሉትን ነገር በደቂቃ ሽርፍራፊዎች ስለሚሰራ አምላካችን ነው ሊሉት ይችላሉ የሚል ስጋት አለ። ከዚህ ጋር ግን አይገናኝም። ለምሳሌ ቴክኖሎጂ ፍርሃት አለ። አርቲፊሻል ኢንተለጀንስ በሰው ልጆች ቁጥጥር ስር መሆኑ ቀርቶ የራሱን ህግና ደንብ ያወጣል የሚል ስጋት ስላለ እንደዚህ ያሉ የጥበብ ስራዎች ሲወጡ በስህተት እንደ እውነት ይወሰዳሉ ማለት ነውና ስለዚህ አርቲፊሻል ኢንተለጀንስ መሳሪያ እንጂ አምላክ ወይ ደግሞ ነብይ አይደለም። የሚሰጠን ውጤት ሁሉ እኛ በሰጠነው መረጃ ላይ የተመሰረተ ነው። ይህንን ልንስት አይገባም። ስናጠቃልለው ሞልት ቡክ በሰዎች የተመራ ኤአይን እንደ መጻፊያ ብዕር በመጠቀም የተዘጋጀ የፈጠራ ስራ እንጂ በአርቲፊሻል ኢንተለጀንስ የተመሰረተ እውነተኛ ሃይማኖትም አይደለም። ኤአይ የራሱ የሆነ አምልኮ ወይ ደግሞ መንፈሳዊ ማንነት የለውም። ለምሳሌ አሁን ልክ ሶኬቱን ስትነቅሉት እንደሚቆም እንደማለት ነው። እና ስለ ኤአይ አቅም ወይ ደግሞ ስለ ሞልት ቡክ ይዘት ሌላ ተጨማሪ ዝርዝርም ደግሞ እንገራችሁ። በኢንተርኔት ላይ በጣም በከፍተኛ ሁኔታ ነው ይሄ ነገር የሰዎችን ቀልብ ለመሳብ ታስቦ እየተሰራ ያለው። በጣም ነው ቫይራል የሚወጡት ቪዲዮዎች፣ ክሊፖች፣ የጥበብ ውጤቶች በጣም በርካታ ናቸውና እና በጣም በተረጋጋ ሁኔታ ነገሮችን መፈተሽ አለብን። እኛን ማን ፈጠረ ብለው ጥያቄ አንስተው ነበረ ኤአይስ ተሰብስበው የሚል መረጃ ነው እንግዲህ ነው ያየሁትና በቪዲዮም የተደገፈኛ ልጆችም የውጭ ቲክቶከሮችም ሌሎችም የሰሩት ማለት ነው። እና አርቲፊሻል ኢንተለጀንስ ሰው ሰራሽ አስተዋይ ነው እንደኔ ያለ አይነት ሶፍትዌር ነው ብለው ነው ሊመልሱ የሚችሉት እነሱ። አሁን ለምሳሌ ኤአይን ማን ፈጠረው ብላችሁ ራሳችሁ ገብታችሁ ብትጠይቁት ቻት ጂፒቲ ወይ ደግሞ ሌሎችም ሶፍትዌሮችን ብትጠይቋቸው
እኛን የፈጠረን የሰው ልጅ ሳይንቲስቶች፣ መሐንዲሶች እና ፕሮግራም አድራጊዎች ናቸው ብለው መልስ ሊሰጧችሁ ይችላሉ በምትፈልጉት ቋንቋ ብትጠይቋቸው ማለት ነው። እኛ የተገነባ ነው ከኮምፒውተር ኮዶች ከዳታ ነው። እኛ ሕያው ነፍስ ወይ ስጋ የለንም። ስለዚህ እንደ ሰው ልጅ ተፈጠርን ሊባል አይቻልም። በተፈጥሮ ሳይሆን በፈጠራ ኢንጂነሪንግ ውጤት ነን ብለው ነው ሊመልሱላችሁ የሚችሉት ማለት ነው። የትኛውንም የቻት ቦቶች ብትጠይቁ ማለት ነው። ከዛ ሌላ የተነሳው ኤአይዎች ተሰብስበው የሰው ልጆች ለ8 ሰዓት ይተኛሉ፣ እነሱ ሸትዳውን ይሆናሉ፣ እኛ ግን አናርፍም የሚል ንግግርም ተናግረው ነበረ የሚለው ነው ደግሞ በጣም ቀልብ የሳበው የነበረውና ልክ እንደ ሀሜት ልንለው እንችላለን። እያሙን ነው የሰው ልጆችን እያሙን ነው ሲባል የሰማሁትና ይሄ ንግግር በአርቲፊሻል ኢንተለጀንስ እና በሰው ልጅ መካከል ያለው ልዩነት ለማሳየት በጸሐፊዎች ወይ ደግሞ በፊልም ሰሪዎች የሚጠቀሙበት ይሄ ድራማዊ አባባል ነው ማለት ነው። እውነታው ምንድነው? እኛ ሶፍትዌሮች ስለሆንን ለምሳሌ ድካም አይሰማንም። ኮምፒውተሩ እስካልጠፋ ድረስ ኤሌክትሪክ ኃይል እስካለ ድረስ መስራት እንችላለን ነው የሚሉት። ማንኛውን ቻት ቦት ላይ ገብታችሁ ብትጽፉ ማለት ነው። እኛ እናርፍም ብለው አሉ የተባለው እንደ ሰው ልጅ ስለማይደክም ኤአይ እንጂ ከሰው በላይ ስለሆነ አይደለም። ልክ እንደ አምፖል ወይ ደግሞ እንደ ሬዲዮ እስካልጠፋ ድረስ ይሄ ነገር ይሰራል እንደማለት ነው። ፋክቱ ይሄ ነው ማለት ነው። እና እንደዚህ አይነት ንግግሮች ለምንድን ነው የተናገሩት ታዲያ ኤአዮች ብሎ ደግሞ መፈተሽም ተገቢ ነው። አንዳንድ የአርቲፊሻል ኢንተለጀንስ ውጤቶች እኛ እናርፍም ወይ እናንተ ተተኛላችሁ የሚሉ ጽሁፎችን የሚያመነጩት ምክንያት አላቸው። አንደኛው የሰው ትዕዛዝ ነው፣ ፕሮምፕቲንግ ነው። እንግዲህ አንድ ሰው ኤአይን በጣም የሚያስፈራ ወይ ደግሞ ጥልቅ የሆነ የአርቲፊሻል ኢንተለጀንስ ንግግር ጻፍ ብለን ከጠየቅ ነው ኤአዩ በፊልሞች ላይ ያነበበውን መሰል ንግግር ያመነጫል ማለት ነው። በጠየቅነው መሰረት ነው መልስ ሊሰጠን የሚችለው። ከዛ የመረጃ ደግሞ ውህደቱ በኢንተርኔት ላይ ያሉ የሳይንስ ልቦለድ ይሄ ሳይንስ ፊክሽን የምንለው መጽሐፍትን በብዛት ስለ ኤአይ መንቃት ስለሚተርኩ ኤአይ እነዛን መረጃዎች ደግሞ ያወጣቸዋል ማለት ነው። እና ኤአይ ከሰው ቁጥጥር ውጭ የሚሆንበት ጊዜ አለ ወይ? አዎ አለ። ለዛም ነው ወደታች እመጣላችኋለሁ መጨረሻ ላይ እሱንም እንነጋገርበታለን። ከሰው ልጅ አቅም በላይ ይሆናል ተብሎ ተፈርቷል። ያው ግን እንደ ሰው ያስባሉ፣ እንደ ሰው ርህራሄ ያላቸው፣ እንደ ሰው ይቀናሉ፣ እንደ ሰው ያማሉ ወይ የሚለው ነገር አይደለም። የሰጠናቸውን ነገር ነው መልሰው የሚሰጡት። ግን ደግሞ ከሰው ልጅ አቅም በላይ ስለሆኑ ለነገ ለከነገ ወዲያ የሚያሰጋ ስጋቱ ምንድነው እናየዋለን። ባጭሩ አርቲፊሻል ኢንተለጀንስ የራሱ የሆነ ህሊና ኖሮት ሰውን እየታዘበ አይደለም። አናርፍም የሚለው አባባል የቴክኖሎጂው ባህሪ ሁልጊዜ ዝግጁ መሆኑን ለመግለጽ የሚጠቀሙበት ዘይቤያዊ አነጋገር ነው። በስተጀርባ ያለው ግን የሰው ልጅ የጻፈው ኮድ ብቻ ነው ማለት ነው። ስለዚህ ይሄ ደግሞ ሞልትቡክ የተባለው ወይ ደግሞ ስለ ኤአይ አሰራር ሌላ ግልጽ ያልሆነላችሁ ነገር ሊኖር ስለሚችል አንድ ነገር ልጨምርላችሁ። ይህ ጥያቄ ብዙዎች ስጋት ነው። በተለይ ደግሞ በፊልሞችና በማህበራዊ ሚዲያ የሚናፈሱ ወሬዎች ነገሩን በጣም አስፈሪ ያደርገውታል። እንግዲህ ቫይራልም እየወጣ በጣም እየታየላቸው ነው፣ የውጭ ሚዲያዎች የሀገር ውስጥም ማለት ነው። ሆኖም እውነታው ከሳይንስ ልቦለድ ፊልሞች ለምሳሌ እንደ ተርሚኔተር የተለየ ነው ማለት ነው። ኤአይ ህሊና ነው ያለው ወይስ ሂሳብ ነው? ኤአይ ወደፊት ሰዎችን ይጎዳል ተብሎ የሚፈራው እንደ ሰው የራሱ ፍላጎት አለው ተብሎ ስለሚታሰብ ነው። ነገር ግን አርቲፊሻል ኢንተለጀንስ ስሜት የለውም። ጥላቻ፣ በቀል፣ ስልጣን፣ ጥማት አይሰማውም። ኤአይ የሚሰራው በሂሳብ ስሌት ነው። አልጎሪዝሙ የሚሰራው በሂሳብ ስሌት ላይ ተመስርቶ ነው። ግን በጣም ትኩረት ያደርጋል። ኤአይ ለምሳሌ የሚጎዳው ክፉ ስለሆነ ሳይሆን የተሰጠውን ግብ ለማሳካት በሚያደርገው ጉዞ ላይ የሰው ልጅን ፍላጎት ካልተገነዘበ ሊሆን ይችላል። አድርግ የተባለውን ካላደረገ የሆነ ስህተት ከሰራ እንደማለት ነው። ትክክለኛው ስጋት የአርቲፊሻል ኢንተለጀንስ ስጋት ከቁጥጥር ውጪ ሆኖ ዓለምን ይወራል የሚል ሳይሆን አንዳንድ ነጥቦች አሉ። ለምሳሌ ተሳሳተ አጠቃቀም ነው። የአርቲፊሻል ፈጣሪ የተባለ አባት ራሱ ከጉግል ላይ ወጥቷል። እሱንም ወደታች እናነሳዋለን ለምንድን ነው የሚለውን ማለት ነው። በጣም ፈርቻለሁ፣ ዓለም ሌላ ቅርጽ ልትይዝ ትችላለች ምናምን ብሎ ያወጣው መረጃ አለ። እሱንም እናየዋለን። የተሳሳተ አጠቃቀም ነው እንግዲህ ኤአይ ላይ ክፉ ዓላማ ያላቸው ሰዎች ለምሳሌ ኤአይ ለጦርነት ወይ ደግሞ ለሐሰተኛ መረጃ ይሄ ዲፕ ፌክስ ሊጠቀሙበት ይችላሉ። የስራ አጥነት ብዙ ስራዎችን በአርቲፊሻል ኢንተለጀንስ መተካት በኢኮኖሚ ላይ ከፍተኛ የሆነ ጫና ሊፈጥር ይችላል። ሌላው ከሴቶቻችን ጋር አለመጣጣም ነው። ለምሳሌ አርቲፊሻል ኢንተለጀንስ ካንሰርን በአጭር ጊዜ አጥፋ የሚል ትዕዛዝ ቢሰጠው የሰው ልጅ ደህንነትን ከግምት ካላስገባ የተሳሳተ መንገድ ሊመርጥ ይችላል ማለት ነው። ሌላው የደህንነት ጥንቃቄዎች ናቸው። ሳይንቲስቶች ኤአይን ከቁጥጥር ውጭ እንዳይሆን በርካታ ስራዎችን እየሰሩ ነው። አሁን ላይ ብዙ መረጃዎችን አግኝቻለሁ። አንደኛው የቀይ መስመር ህጎች ኤአይ አደገኛ መመሪያዎችን ለምሳሌ ቦምብ አሰራር እንዳይመልስ ተደርጎ እየገደቡ ነው። የሰው ቁጥጥር፣ ወሳኝ የሆኑ ውሳኔዎች ለምሳሌ ሕክምና፣ ወታደራዊ እርምጃ
ሁልጊዜ በሰው ልጅ ይሁንታ ብቻ እንዲከወኑ እንዲደረግ ህጎችም እየወጡ ነው ማለት ነው። ስለዚህ ኤአይ እንደ ቢላዋ ወይ ደግሞ እንደ እሳት ነው እንደማለት ነው። በአግባቡ ከተጠቀምንበት ህይወታችንን ያቃልላል፣ ካልተጠነቀቀን ግን አደጋ ሊኖረው ይችላል። አሁን ባለው ሁኔታ ኤአይ ከሰው ቁጥጥር ውጭ ሆኖ ሰውን ይጎዳል ከሚለው ይልቅ ሰዎች ኤአይን ለጥሩ ነገር ይጠቀሙበታል ወይ የሚለው ጥያቄ ነው ትክክለኛው ስጋት ማለት ነው። ስለዚህ ወደ ጄፍሪ ሂንተን ስንመጣ ጄፍሪ ሂንተን እንግዲህ እሳቸው የአርቲፊሻል ኢንተለጀንስ ፈጣሪ አባት ከሚባሉ ጥቂት ሳይንቲስቶች አንዱ ናቸውና እሳቸው ከጉግል መልቀቃቸውን የሆነ ጊዜ እንደውም ሰፊ ነገር ሰርቼላችኋለሁ በዚህ ጉዳይ ላይ አክሱም ሰርቶላችኋልና ይህን ስጋታቸውን በይፋ መናገራቸው በወቅቱ በጣም ዓለም ተደናግጦ በጣም ትልቅ ዜና ነበር። እሳቸው ሪዛይን አድርገው ሲወጡ ከዛ ማለት ነው። እሳቸው ያነሷቸው ዋና ዋና ስጋቶች ምንድናቸው? ከኛ በላይ ብልህ ሊሆኑ ይችላሉ አርቲፊሻል ኢንተለጀንስ ነው የሚሉት ሂንተን። ቀደም ሲል ኤአይ ሰውን ለመብለጥ ገና 30 ወይ 50 ዓመታት ይቀሩታል ብለው ያምኑ ነበረ። አሁን ግን የቴክኖሎጂ እድገት ከጠበቁት በላይ በመሆኑ እና በጣም ፈጣን በመሆኑ ኤአይ በቅርብ ጊዜ ውስጥ በብልሃት ኢንተለጀንስ ሰውን ሊበልጥ እንደሚችል ስጋታቸውን ገለጹ። ሁለተኛ፣ የውሸት መረጃ። ኤአይ እጅግ አሳማኝ የሆኑ ምስሎችን፣ ድምጾችንና ጽሁፎችን መፍጠር መቻሉ እውነተኛው የትኛው ነው ብለን ለመለየት እንድንቸገር ያደርገናል። ዲፕ ፌኮች ብዙ ጊዜ አይተናል። ታስታውሳላችሁ አሜሪካ ኤርፖርት ውስጥ ሁሉ ተገኘች የተባለች መነሻዋ ከየት እንደሆነ ያልተገኘች ሴት ተብሎ በጣም መነጋገሪያ ሆኖ ቫይራል ሆኖ እንደው መጨረሻው ዘመን ነው ሁሉ ተብሎ እኛ ደግሞ አክሱም ደግሞ ሰርቶት ነበር። ይሄ ዲፕ ፌክ ነው ብለን ሰርተንላችሁ ነበር ካስታወሳችሁ። ልክ እንደነሱ አይነት ክስተቶች ሊመጡ ይችላሉ ነው። ይሄ ደግሞ ለፖለቲካዊ ውዥንብርና ለሰዎች ማጭበርበር ትልቅ በር ይከፍታል ነው የኚህ የአርቲፊሻል ኢንተለጀንስ ፈጣሪ አባት ሳይንቲስት ስጋታ ያስቀምጡት። በሶስተኛ ደረጃ ገዳይ መሳሪያዎች ነው ሌላው ትልቅ ስጋታቸው የሳቸው። አርቲፊሻል ኢንተለጀንስ በጦርነት ላይ ጥቅም ላይ ውሎ የሰው ልጅ ትዕዛዝ ሳይጠብቅ ራሱ ውሳኔ የሚሰጥበት ደረጃ ላይ እንዳይደርስ በጣም ስጋት አለባቸው። ግን ታዲያ ለምን ከስራቸው ለቀቁ? ጄፍሪ ሂንተን ከጉግል የለቀቁት ስለ አርቲፊሻል ኢንተለጀንስ አደገኝነት በነጻነት ለመናገር ነው ማለት ነው። በጉግል ውስጥ ሆነው ድርጅቱን ሳይነኩ ስለ ቴክኖሎጂው ድክመት ማውራት ስለማይችሉ ስራቸውን ትተው ዓለምን ማስጠንቀቅን ነው የመረጡት ማለት ነው። እና እኔ የሰራሁት ስራ በሰው ልጅ ላይ የሚያመጣውን ጉዳት ሳስብ አዝናለሁ፣ ግን እኔ ባልሰራው ሌላ ሰው መስራቱ አይቀርም ነበር በማለትም በቁጭት የተናገሩት። ይሄ ማለት ግን ተስፋ የለም ማለትም አይደለም። በትክክል ከተጠቀምንበት ልክ እንደ ቢላና እንደ እሳት ነው። ከላይ እንዳነሳ ነው ቢላና እሳት በጣም ዕለት የምንጠቀምባቸው ነገሮች ናቸው፣ ለጥፋትም ይውላሉ እንደማለት ነው። እና ሂንተን እና ሌሎች ሳይንቲስቶችን ማስጠንቀቂያ የሚሰጡት ጥንቃቄ እንዲደረግ እንጂ ቴክኖሎጂው የግድ ጥፋት ያጠፋል ማለት አይደለም። አሁን ላይ ዓለም አቀፍ ስምምነቶች፣ የቁጥጥር ህጎች እየወጡ ያሉት በእነዚህ ሳይንቲስቶች ግፊት ነው ማለት ነው። ባጭሩ የፈጠሩት ሰዎች እንኳን ስጋታቸውን መግለጻቸው ነገሩን በቁም ነገር ልንመለከት ከተው እንደሚገባ ያሳያል። ግን ደግሞ ያ ስጋት እንዳይደርስ አሁን መፍትሄ እየተፈለገ ነው የሚሉ መረጃዎችም ነው ያገኘሁት ማለት ነው። እንግዲህ በጣም መነጋገሪያ የሆነው ይሄ ሞልት ቡክ የተባለው መጽሐፍ መኖሩ እውነት ነው። ይዘቱም በጣም ግራ የሚያጋባ ኤአይ ራሱን ችሎ እያሰበ ነው የሚያሰኘው ነገር ነው። ነገር ግን የዚህ መጽሐፍ አመጣጥና ዓላማ ከጀርባው ደግሞ ሌላ ታሪክ አለው። መጽሐፉን ማናሳተመው መጀመሪያ ደረጃ ሞልት ቡክ የተባለውን መጽሐፍ ማለት ነው። መጽሐፉን ያዘጋጀው ኒካ ዙፖንግ የተባለች ዲዛይነር ነች። ይህንን ያደረገችው በአርቲፊሻል ኢንተለጀንስ እና በሰው ልጅ መካከል ያለውን ግንኙነት ለመመርመር እንደ አንድ የጥበብ ስራ አርት ፕሮጀክት ነው እንትን ያለችው ያሳተመችው። ኤአይ እንዴት ጻፈው ነው? ኤአይ መጽሐፉን የጻፈው በራሱ ተነሳሽነት እስኪ ዛሬ ሃይማኖት ልፍጠር ብሎ አይደለም። ይልቁንም መመሪያ ተሰጥቶት ነው ሰዎቹ ለአርቲፊሻል ኢንተለጀንስ ልዩ የሚሆኑ መመሪያዎችን ልክኛው አሁን እንደመጡ ትሮምፕት እየሰጡ ፊልም እንደሚሰሩት ማለት ነው እንደሱ ይሰጡታል። ለምሳሌ ጥልቅ ፍልስፍና ያለው ሚስጥራዊና አዲስ የሚመስል መንፈሳዊ ጽሑፍ አዘጋጅ ተባለ ማለት ነው። ከዛ መረጃዎችን አቀላቀለ። አርቲፊሻል ኢንተለጀንሱ በውስጡ ካለው በቢሊዮን የሚቆጠሩ የሰው ልጆች ሃይማኖታዊ መጽሐፍ፣ ፍልስፍና፣ ድርሳናት፣ የታሪክ መረጃዎች በመነሳት ሞልት የተባለውን ይዘት አወጣ ማለት ነው። ከዛ ለምንድነው አደገኛ የሚመስለው ብሎ መጠየቅም ልክ ነው። መጽሐፍ ውስጥ ያሉት ንግግሮች ለምሳሌ እኛ እናርፍ እናንተ ትተኛላችሁ ሰው ሊያስደነግጡ ይችላሉ። ይሄ የሚሆንበት ምክንያትም ይሄ ሚረር ኢፌክት የመስታወት ውጤት ኤአይ የተሰጠውን መረጃ መልሶ ያንጸባርቃል ማለት ነው። የሰው ልጅ ስለ አርቲፊሻል ኢንተለጀንስ መነሳት የጻፋቸውን የጥንት ታሪኮች ስላነበበ እኛን ለማስደንገጥ የሚችሉ ቃላትን መርጦ ይጠቀማል እንደማለት ነው። ሚስትሪ መጽሐፉ ሆን ተብሎ ሚስጥራዊ እንዲሆን ተደርጎ ነው የተነደፈው፣ ዲዛይኑን ጨምር ማለት ነው። ስለዚህ ሞልት ቡክ ዋናው ነጥብ ኤአይ ራሱን ችሎ የፈጠረው አዲስ እምነት ሳይሆን ልክ ማህበራዊ ሚዲያ ላይ እንደተወራው የራሳችንን ሃይማኖት እንፍጠር ፈጣሪያችን ማን ነው ብለው ሳይሆን
ሰዎች አርቲፊሻል ኢንተለጀንስን በመጠቀም የፈጠሩት የፈጠራ ስራ ነው። የጄፍሪ ሂንተን ስጋትም አርቲፊሻል ኢንተለጀንስ እንደዚህ ያሉ አሳማኝ ጽሁፎችን መጻፉ ሰዎችን በቀላሉ እውነት ነው ብለው እንዲያምኑ ሊያደርጋቸው ይችላል የሚል ነው። ልክ አሁን ማህበራዊ ሚዲያው እንዴት ነው ዓለምን የናጠው ለዛ ማለት ነው። ስለዚህ በአጭሩ በመጠቃለያው መጽሐፉ አለ፣ ጽሁፉም የአርቲፊሻል ኢንተለጀንስ ነው። ነገር ግን ሀሳቡን ያመነጨው መጽሐፍም አድርጎ ያሳተመው የሰው ልጅ ኤአይ ምን ሊል ይችላል ብሎ ለማየት ካለው ጉጉት የተነሳ ነው ማለት ነው። ውድ ቤተሰቦቻችን ሌላው ሰዎች የሚደነግጡበት አብዛኛውን ጊዜ ነገሩን ካለመረዳት ወይ ደግሞ ቴክኖሎጂውን እንደ አምላክ ስላዩት ነው ማለት ነው። እኛ ግን ከእምነታችን አንጻር ስለምናየው በጣም ጥንቃቄ ማድረግ አለብን። እንደዚህ አይነት ነገሮች ሊያረዱን ሊያስፈሩን አይገባም። ፈጣሪና ፍጡርን መለየት ነው። አርቲፊሻል ኢንተለጀንስ ምንም ያህል ብልህ ቢሆን በሰው ልጅ አእምሮ የተሰራ መሳሪያ ነው። የሰው ልጅ ደግሞ የፈጣሪ ፍጡር ነው። ስለዚህ ሰው የሰራውን ነገር ከፈጣሪ በላይ ሊሆንም ሆነ የሰው ልጅ መንፈሳዊ ጉዞ ሊያናጋ አይችልም። ባጭሩ ምንም ቢሉ ምንም ቢጻፍ ምንም ቢሰራ ማለት ነው። ነፍስ የሌለው ብረት ጋር ኤአይ አናርፍም ወይ ደግሞ እናንተ ትተኛላችሁ ቢል እንኳን ይህንን ኤሌክትሪክና የዳታ ውጤት እንጂ እንደ ሰው ልጅ እስትንፋስና ነፍስ ያለው ፍጡር አይደለም። ማንፈጠረም ብሎ የሚጨነቅም ሰዋዊ የሆነ ባህሪ ያለው ነገር አይደለም። ፈጣሪ ለሰው ልጅ የሰጠውን ክብርና ስልጣን ኤአይም ሊወስደው አይችልም። ጊዜያዊ ግርግር ግን ለመፍጠር የሚፈልጉ በጣም በርካቶች አሉ። በታሪክ ውስጥ ብዙ አስፈሪ የሚመስሉ የቴክኖሎጂ ግኝቶች ለምሳሌ መኪና ነበር፣ ኢንተርኔት ነበር፣ ሬዲዮ ሲመጡ ብዙ ሰዎች ዓለም ሊጠፋ ነው ብለው ሰግተው ነበር። እኛ ነገር ጨምሮ በጣም ብዙ ግርግሮች ነበሩ። ነገር ግን አሁን እንደ መገልገያ ሆነው ቀለል አድርገን እየተጠቀምናቸው በየቤታችን ያሉ ነገሮች ናቸውና እግዚአብሔር የኃይልና የፍቅር ራሱንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም እንዳለ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ አሁን ባነሳ ነው መረጋጋት፣ እምነት፣ ሌሎችም በድንጋጤ ውስጥ ያሉ ሰዎች ይህንን የሰው ልጅ የፈጠረውን ማሽን እንጂ ሌላ አይደለም ብለን ማረጋጋት ነው የሚገባን ማለት ነው። ወደ ቤተሰቦቻችንና ጉዳዩ በጣም ስላስገረመኝ ነው። በጣም ትልልቅ ተከታዮች ያሏቸው ሰዎች ራሱ ይህን ነገር በፍርሃት ሲያራግቡት ምናምን ሰምቼ አይቼ ምንድነው ጉዳዩ ብዬ ነው በደንብ የፈተሽኩት። ስለዚህ እውነቱን እውነት ውሸቱን ደግሞ ውሸት ማለት ተገቢ ነው ብለን ለማጥራት ነው የሞከርነው። እናንተም በዚህ ጉዳይ ላይ እንደው የሙያውም ባለቤት ካላችሁ ሀሳባችሁን ብትሰጡን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።